ችግር የለውም ሰጥቻለሁ። ኖ እኔ ጋር ልሽ አይደለም ወጥተሽ ስጪ። እንደዛ አይደለም ስንነጋገር አይ ብሎ ሳይንስ የለም። ስንነጋገር አስቡ መጀመሪያ ተነጋግረን የገባ ነው አይደለም። አንዴ እኔም እኮ ከተሸነፍኩ ሰጥቼሽ እገባለሁ። ጋይስ 10 ሺህ ይከፍልኛል። ቆይ ይሻላል ጋር እንዴ ካለልሽ አዎ ካለ መተይ ይክፈሉ። ሰው ጠላትን መታችሁ እዚህ ኮሜንት ምናምን እየጻፋችሁ እንድሰድባት ምናምን የምታረጉ ሰዎች አርፋችሁ ቁጭ በሉ። አርፋችሁ ቁጭ። ድራማ ትስሪ። ያው እኔ ለምን ድራማ አልሰራም? እስከ መቼ የሌላ ሰው ድራማ? እኔ ድራማ አልሰራም፣ እሰራለሁ። ይሄ ቲክቶክ እንደ ድሮ የሆነ በቃ እንደ ድሮ የሆነ በቃ ክፋት እያሳስባችሁ ነው ቲክቶከሮች። ማርያም የሆነ በቃ መጥፎ ነገር። እኔ በቃ እኔ ምስኪን ነኝ። እኔ ለሰው ሰው ወዳለሁ፣ ሰው አቀርባለሁ። አለበለዚያ እኔ ማንም ፈራ እንደናንተ ለማመጥ መሰልኳችሁ እንዴ? እንደናንተ የሆነ በቃ የሰው ዝም ብዬ ለማላውቀው አንድ ቀን እንኳን ዞር ብሎ ማያየኝ ቴክስት የማይመልስልኝ ሰው ቂጥ ማጥ መሰልኳችሁ እንዴ? እኔ ለወደደኝ ሟች ነኝ፣ ለሚጠላኝ ደግሞ አንገት ደግሞ አስደፋው። መለፋለፍ አያስፈልግም። የውሳኔ ሰው መሆን ነው። ዝም ብላችሁ መወሰን ነው። የውሳኔ ሰው መሆን አያስፈልግም። ወይ ሂጂ አንቺ መሲ የምትባይ ሂጂ አሽከር ሂጂ ቆሻሻ ዲቃላ። እሷ ምንም ሳትል አንቺ ብዙ አወራሽ። አረፊ ዜት እናሽ ድንጋይ ታስበላሽ። የአሽከር ልጅ ቆሻሻ ሂጂ ውጭ ከዚህ ሂጂ። አንቺ መሲ የምትባይ የዲቃላ ልጅ ሂጂ ከዚህ። እንዳንቺ አሽቃባጥ መሰልኩሽ እንዴ? ድንቆሮ የድንቆሮ ልጅ ለማኝ ነው። ውጭ እባክሽ እያለ ውጭ ሂጂ የውጭ አሽከር። እዛ ሞዴሬተር ስለሆነች እዚህ መጥተሽ በቃ እሷ ምንም ሳትል አንቺ ብዙ አወራሽ አለን። በቃ አከበርኩሽ። በቃ አንቺ የሰው ሞዴሬተር እናሽ ገደል ትገቢያለሽ። አብራችሁ ናችሁ ገደል ትገባላችሁ። እኔ የምፈራ መሰልኩሽ? ማንም እንኳን ፈራም። ዜድ እኮ ነኝ እኔ። ይኸው ብሎክ አድርጊያታለሁ። ሂዱ ንገሯት። እናቴ ትሙት። ይኸው ብሎክ ቤታ። ይኸው ብሎክ አድርጊያታለሁ። አንድ እናቴ ልጣት ብሎክ አድርጊያታለሁ። ንገሯት። እኔ ብሎክ አድርጊያታለሁ። እኔ ዜድ ነኝ። ነገ ጠዋትም ይኸው ከእኔ ሰው ደህና ጌም እየተጫወተ ኢየሱስ ሰው ልጅ ስህተት ያጋጥመዋል። ከስህተቱ ሳይሻሻል ሲቀር ነው። እኔና ስለ ሀና ዊክ ትናገራለሽ። እኛ እኮ ሰርተን እኮ ነው። አንቺ ሰርተን እኮ ሰርተን ነው። እኛ ወልደን ቦርጭ ሳይኖረን አንቺ ሳትወልጂ ቦርጭ አለሽ። ቴንሽን ዩ ስትረስ ኦል ዘ ታይም ዩ ኢርን ስዊት ታበዣለሽ። ስትረስ ሊቭ ዩ ላይፍ። ህይወትሽን ኑሪ። ህይወትሽን እንደነጃኒ መሆን ትሻለሽ። ዲቦራንያት ሳትሳደብ ስነ ስርዓቷን ይዛ ኦኬ ጌሟን ትጫወታለች። ዛሬ የወረደላት 800,000 ኮይን ነው። እውቅና ግን ልብሽ ጥቁር ነው። ለከሌ የሆነ ነገር ትያለሽ። ለከሌ ትናንትን በባለፈው ጸብ ራሱ ምንድነው ሁሉ ጊዜ ከሰው ጋር ስትጣላ ይሄው እመቤቴም ዛሬ ጾም ነው። እኔ አልጾምኩም ግን ጾም ነው። ሁሉ ጊዜ ከሰው ጋር ስትጣላ እከሌን ጠይቁ ከፈለጋችሁ። የከሌንም አመጣለሁ። እከሌ ከዋሽ አልመጣም ካለ መረጃው አለኝ። ሁሉ ጊዜ መረጃ እንዳልሽ ነው። ሁሉ ጊዜ አዲስ ቴንክ ዩ የበታችኝሽን ነፍጠኛ የመጨረሻ ህፃን ልጅ ናት። ካንቺ በጣም ትንሽ ናት። በገጠር ተጠልፈሽ ብታገቢ እንትናን ነፍጠኛን ታደርሻታለሽ። ካንቺ ጋር ከተለያየን በኋላ ሀና የሰራችሁ ይሰርታለች። እኔ ልጅ ወለድኩኝ። ኢትዮጵያ የሆነች ነገር ምናምን አላ እንደዚህ ምናምን አለ። ያው ታውቁታላችሁ። በአቅም የሆነ ነገር ታረጋላችሁ። ያ አንቺ አሁን ዛሬ መተሽ ነገር እስቲ ያስቀመጥኩባችሁ ቦታ ነው። እንደ ሰው ራሱ ኮሜንት ራሱ አቆሙ። ሰው ባፉ ነው የምታስችኝ። ጊፍት የምትሰጥሽ ሴት በበጎች የምታሰድቢ ወራዳ ማፈሪያ ባለጌ ሮጥሽ ልጅ ላይ እናት ላይ። አንቺ ማለት እኮ ሰውን ለማስፈራራት የሞተችውን እናትሽን ከመቃብር አውጥቼ እሰድባለሁ የምትይ ሴት ነሽ። ስጋ ሳይሆን ነፍስ ነው የምትሳደቢው። አንቺ ስጋ አይደለም የምትሳደቢው፣ ነፍስ። የሄለን ወርቅዬ እናት አጥሽ አይደል እንዴ? የሞተችውን እናቱን በጥሩ ጊዜና በደጉ ጊዜ እናቴ ሞታብኛለች ብላ ስለነገረችሽ ከፌስቡክ ላይ አምጥተሽ የሞተችውን እናቷ ስጓን ሳይሆን ነፍሷን ነው የሰደብሽባት። ያ አንቺ እንደዚህ አይነት ሰው ነሽ። ቀስ በቀስ እየነቁ ነው። 1%, 2%, 3%, 4%. They wake up. መርፌውን መወጋት አቁሚና ወደ ፍረትሽ ተመለሽና ያቺ በፊት የምታስቀን ያቺ በፊት የምታዝናናን ያቺ በፊት የምታጫውተንን ይዘሻት ብትመጪ ድንገት
እኛም ደስ ሊለን ይችላል። አንቺም አሁን እኮ ስለ መልክሽ መጨናነቅ ጨመርሽ፣ ስላለበበልሽ መጨናነቅ ጨመርሽ። የተለያየ ጭንቀትና መከራ እንትን ውስጥ ገባሽ። ጌታን ነው የምልሽ። እኔ አሁን ይሄ እንደ ታላቅ እህት ነው የምመክርሽ። ውበትሽም፣ ጨዋታሽም፣ ቀልሽም ሁሉ ነገርሽም ወፍራም እያለሽ ነበር። በአሁን ሰዓት ግን ያለሽው ነገር ምንም የለም። ሁሉ ነገርሽ ጠፋ። አረ ጠፋ። ያ ረቢ እንዴት አደረገን ነው የምናመጣት ወገን? ሶሪ እኔ አሁን ሰው ነው የሚረዳኝ ሰው ነው ያጣው። ምን የሚረዳ ያ ሰው ሀሳብ ኖ ጆካ አሁን ለምሳሌ ጌም ስጫወት አሁን የቲክቶክ ላይ አሁን እኔ ነገሮች አልመቻቹልኝ ሜምበሩ ነው። እሺ የቀጠሮ ጌም እንኳን በስነ ስርዓት የሚያጫውተኝ ባገኝ እንደው አንድ እኔ አሁን ይህ ልክስክስ ጌም አይደለም እንደው አንድ ዝም ብላ አዘጋጅ እሱን ብቻ ነው የምጫወት። እኔ እንደዚህ ልክስክስ ጌም አይደለም። አንድ ዝም ብሎ አድምቶ ቢሰጠኝ ባገኝ በደንብ አድርጌ ማሸነፍ የምችልበት ኦፖርቹኒቲ ያለ አይደል? ላይክ ሰዎች እንደሚያሸንፉት በ2 ሚሊዮን በሚሊዮን ምናምን ባሸንፍ ደስ ይለኛል። ለወስተወሰነ እንትን ያገዘኛል እና ለዛ 4 ዋንጫ አርሰናል ዘንድሮ ይበላል። ከ2 ወር በኋላ እናወራለን። አዳምጪ። አንደኛ የአውሮፓ ቻምፒየንስ ሊግ ብቸኛው ከላይ ትልልቅ ክለቦችንም ገንድሶልሽ ከላይ አንደኛ ሆኖ ቁጭ ያለው አርሰናል ነው። አርሰናል ነው። ሁለተኛ ፕሪሚየር ሊግ ከ20 ክለብ ሲጀመር ጀምሮ እስከ ዛሬ ድረስ እየመራ ያለው አርሰናል ነው። አሁንም ዓለም ለአርሰናል አጨብጭቦ ዋንጫ ለመስጠት ድግስ ላይ ነው። 2 ሶስተኛ የካራባኦ ካፕ ጎረቤቶች ይኸውልሽ፣ ሊቨርፑል ተባሯል፣ ዩናይትድ ተባሮ አርሰናል ከሲቲ ጋር የዋንጫ የመጨረሻ 90 ደቂቃ እየጠበቀ ያለው አርሰናል ነው። 3 አራተኛ ኤፍኤ ካፕ 5ኛ ራውንድ ያለው ከሌሎች ክለቦች ጋር አርሰናል ነው። አርሰናል በዘንድሮ ለ4 ዋንጫ ይጫወታል፣ 4 ዋንጫ ይበላል። ይሄ ይቀመጥ። እኔ ደግሞ በአንተ አርሰናል ዋንጫ ከበላ 10 ጊቫዌ ለአዲስ አበባ ልጆች 10 ኢትዮጵያ ውስጥ ላለ ደጋፊ ሆኖ ማሊያ ለሌለው እሰጣለሁ። አንዱ ደፈረኝ ብዬ ልመጣ ነው። ታግዘኛለህ? በቃ እንደዛ እንሞክራለን። ታራም ችግር ያቺን እኮ የቀነሰው ደፈረኝ፣ ወጋኝ፣ ሰነጠቀኝ፣ ጠየቀኝ እየተባለ ነው። እኛ ገብተን ኮሜንት ማንበበው ነው ሰራችን። better have a better life maybe we are the same chair, the same table, the same room, the same country, the same city. Maybe I have a best life. አሁን የጂጂ ላይፍ ነው። ተንደላቃ ነው የምትኖረው። ኧረ ተው የኢትዮጵያ ሕዝብ ግን ንቃ። ዲፕሬሽን ውስጥ እኮ ነው የሚያስለፈልፋት። ምን አባቷ አላትና ነው ደግሞ ዘና ብላ የምትኖረው? ይሄ ጡረት አላት፣ ጡረቷን ትበላለች፣ ሰልባጇን ትለቃቅማለች። ይሄ የ10 ዩሮ ብልጭልጭ እየለበሰች የሚያረጉት አለ። ምንድን ነው የሚባለው? ይሄ ፀጉር የሚሰኩት ሁማኒር መሰካት ነው። አትሌት ፈይሳ ሌሊሳ በመጨረሻም ፊቱን ወደ እግዚአብሔር ያዞረ ይመስላል። ወንድሜ ጥጋብ ቢነፋ ራሱ እግዚአብሔርን አትርሳ። እኔ ነግሬያቸዋለሁ። ጥጋብ ደረትህን ቢነፋ እግዚአብሔር ያስተነፍሳል። ማይ ፍሬንድ፣ እኔ በእግዚአብሔር እምነት አለኝ። በተለይ ጥጋበኛ የሆናችሁ ሰዎች ተረጋጉ። ሆድ ፈንድቶ ልትሞት ትችላል። እግዚአብሔር ቁጣው እንዳይመጣብህ ከእግዚአብሔር ጋር ሰፍቶ የደረሰበትን ነገር ተናግረዋል። ከዛ በፊት አትሌት ፈይሳ አደጋውን አላደረሰም ሲሉ የነበሩ ሰዎች አሁን ምን ይውጣቸዋል? መኪና ውስጥ አትሌት ፈይሳ ሌሊሳ አልነበረም ብለው ሲከራከሩለት የነበሩ ሰዎች የተፈነከተበትን ፎቶ ፖስቷል ራሱ ፌስቡክ ላይ። በእኔ የደረሰ እሱ ተፈንክቻለሁ ይላል፣ እነሱ አትሌት ፈይሳ ሌሊሳ መኪና አላሽከረክረም ይላሉ። እንዲህ ካለ ማሽቃበጥ ፈጣሪ ይጠብቃችሁ። ጂጂ ኪያ ልጇን ጌም አጫውትልሻለሁ ብለዋታል። አዶናይም በጣም አድርጋ ነው የምጠላው። ፐርሰናል ችግር ያለባት ነው የሚመስለኝ። አዶናይ ልጇ ጋር ደርሶ አቅም እኔንም እኩል የተናገረ ሶሻል ሚዲያ ላይ አዶናይ አንዴ ነው ቪዲዮ የሰራው፣ ያውም በእንግሊዝኛ ነው። ምናልባት እንግሊዝኛ የተናገረው አልገባት ይሆናል። እሷ እንደፈለገች እየተሳደበች እኔን አይናገሩኝ የሚል አይነት ሙድ አላት ጂጂ። የእሷ ችግር ይሄ ነው። እንደፈለገች እሷ ተሰድባ እኔን አትናገሩኝ የሚል ፈሊጥ አላት። ከየት እንዳመጣቸው አላውቅም። ስለዚህ ዛብን ሳይድ ምንድን የሆነው አዶናይ ወጥቶ እንደዛ አለ። ከዛ በኋላ ስራው መልካም እየሆነ ሲሄድ እኔ ተቀየርኩኝ። መልካም ስራ ሰራ፣ ጥሩ ነገር ሰራ። አዶናይ በጣም ትችላለህ ብዬ ቪዲዮ መስለቀቅ ጀመርኩ። በቃ ትችላለህ አዶናይ፣ አሳይተሃል፣ መልካምነትን ጥሩነትን አሳይተሃል።
በርታ ብዬ አሳየሁት። ስለዚህ በዛ ጉዳይ ምን ሆነ? አሁንም እየተነሳች ምን አዶናይ አብራችሁ መሆን የለባችሁ አዶናይ አንተ እንደዚህ ነህ አንፎሎ አድርጉት እያለች የምትሰራው ልጅ ናት። ሌላ ሰው እየተናገረው ያለ የለም። ተጋሪዎች ወጥተው ደግሞ ምንድን ነው የሚያደርጉት? ቁጭ ብለው ተጋሪዎች ወጥተው ምንድን ነው የሚያደርጉት? በየጊዜው አትመጥንም፣ ለአንተ አትመጥንም እያሉ ማህበር ጀመሩ። እና የማን እዚህ ቤት ብዙ ነገር የሚሉት እንግዲህ ስደቡልኝ እየተባሉ ነው። የሰርጀሪ ቤተሰቦች አሉ እዚህ ጋር የሚንጫጩ የሚያብዱ የሰርጀሪ ቤተሰቦች አሉ። ቤተሰብ ስላችሁ ለስድብ እንጂ ለቁም ነገር አይሆንም። የሰርጀሪ ቤተሰቦች ሂዱና ስደቡልኝ ይባላሉ። ከብቶቹ ይመጣሉ፣ ሲኒ ይደረድራሉ፣ ወይ ፓስተር ቆለጦ ብለው ይሄዳሉ። መንደሬ ነው፣ ክላስ የሚባል የለም። ቻሌንጅ ሰላም ጋይስ እንዴት ናችሁ? አለሁን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን እፈልጋለሁ። ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቁማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። ቴንኪዩ ሶ ማች እና ይሄንን ቪዲዮ የምሰራው ለእናንተ ነው። አሁን ሰሞኑን ላይቭም ቪዲዮም እየሰራ ያልሆነው አካውንቴ ዋርኒንግ ላይ ነው። ላይቭ ደግሞ ተዘግቷል። ያዎችንም እንዳላጣት ብዬ ነው ትንሽ የጠፋሁባችሁ። አለሁኝ እመጣለሁ። ያው በዛውም እረፍት እያደረግኩኝ ነው። በጣም ግን ወዳችኋለሁ። እናንተን ቪዲዮ እያየሁኝ ነው። እኔ አዳቅም ጌታን በጣም ነው የማመሰግነው። ብቻ አለሁኝ እመጣለሁ። ኮፒ ሊንክ አድርጉት፣ ፎሎውን ደግሞ አሳድጉልኝ። ፎሎ አድርጉኝ። በቅርቡ እመጣለሁ። በአዲስ ሙድ በአዲስ ኢነርጂ ጠብቁኝ። እመጣላችኋለሁ። አይዟችሁ አለሁኝ። ደህና ነኝ። አምግድ እንዳትጨነቁ ለማለት ነው። እወዳችኋለሁ። ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ። እግዚአብሔርን እና እወዳችኋለሁ። ደህና ዋሉልኝ። በነገራችን ላይ አሁን ጃኒን ቤይ የምትሏት ልጅ እኔ ቤይ የማልላት ለምንድን ነው ካላችሁ አያዋጣም። ሁላችሁ ጆርዲን ብትሆኝ የማያዋጣ ነገር ውስጥ አትግቢ። አንድ ነገር ልንገርሽ፣ ልጅቷን ማትረፍ ነው አይደለም የምንፈልገው። እናንተ እዚህ ጋር ቁጭ ብላችሁ ጆን ዳንኤል አንደኛ ሴት ልጅ ሲመታ ነበረ የዛኔ ሲጠፈጥፋት ቪዲዮ አንቺ ራስሽ አይተሻል እኮ ቪዲዮ እኮ ቫይራል እኮ ይወጣል። የት ነበርሽ አንቺ ራስሽ? አንቺ የህግ አካል አንቺን ራሱ ያስጠይቅሻል። አላየውም ማለት ትችያለሽ፣ ግን ከመጠየቅ እንዲያውም አንቺ ዛሬ ጠያቂዋ አብረሽ ስትጫወቺ ነበር ከኛ ጋር አብረሽ እዚህ ሚዲያ ላይ ነበርሽ። ያ ሴቶች እየተደበደቡ ነው ሚዲያ ላይ ብለሽ እንኳን እዚህ ላይ ለቲክቶክ ፖሊስ እንኳን ሪፖርት አላረግሽም። አንቺ እሷን እንኳን ማዳን ባትቺ የልጁን ሪፖርት ለምን አላረግሽ? ማን እዚህ እናንተ ብቻ እዚህ ጋር መታችሁ ዲኤር የሚል ስለጻፋችሁ ብቻ ህግን የምታውቁ መስሏችሁ ከሆነ እኛ ከእናንተ የበለጠ ህግ እናውቃለን። አሁን ሁለት ነገር ይዛችሁ መታችሁ ልጁን ስለሚንቃችሁ ሌላውን መክሰስ ስለማትችሉ አንዷ እስቲ አሁንም እነግርሻለሁ ዶክተሯ ወንድ ኮንሽ አንቺ ስለ አንዱ ዓለም ተከራከሪ። አንቺ ወንድ እውነት ያንቺ የሴቶች ምና ከአንቺ ልንገርሽ አይደለ አሁንም ያቺ ትሻላለች። ቀነኔ እያለች መታብደው የምትናገረው ገብቶሻል። ፊት ለፊት የምትጋፈጠው እናንተ ልንገራችሁ ማክታችሁን ነው። በቃ እዚህ ጋር ያለው ማክታችሁን ትይዛላችሁ። ከዛ በኋላ እዚህ ጋር ትመጣላችሁ። ያ ፎሎ መሰብሰቢያ መደበሪያ። ተሸንፋለች። ቅጣትሽን ትቀበያለሽ። ቀሽታ ይሰማል። ከሶስት ቅጣት አንዱን ትመርጫለሽ። አዳምጠኛ ሪፖርት እያደረጉብኝ ነው። አንተ ደግሞ እሱን ተይው። ስለ ሪፖርቱ ሶስት ቅጣት ከሶስቱ አንዱ ትመርጫለሽ። ስንት ነው ያገኘ? ኦኬ 5000። እሺ ምንድን ነው ቅጣት? አንደኛው ሙዚቃ ከፍተሽ በውስጥ ሱሪ ብቻ ሆነሽ ትደንሻለሽ። እሺ ሁለተኛው እሙሙሽን አጥበሽ ትጠጫለሽ። ሶስተኛው በራስሽ ቆመሽ ትደንሻለሽ እንዳርጋው በዳሶ። ከሶስቱ የሚሻልሽን መርጠሽ ትቀጫለሽ። ከዚያ ውጭ ቅጣት የለኝም። አቅልዬልሻለሁ። እንደ አባት መሳደብሽ አቅልዬላታለሁ። አልጎበዝ በውስጥ ሱሪውና መደነስ ቀሎላታል። እንደ በላይ ዘለቀ ሞት ቅጣት ነበር ምቀጣት። እሺ ሞታ ሴት ስለሆንሽ ነው በፓንት ደንሽ ያልኩሽ። እሺ በኢትዮጵያ ቅጣቴ ከባድ ነው። እኔ ይኸውልሽ ጌመር ነው የምሆን ከዚህ በኋላ እኔን አችሉኝም። በጣም አይነቀጭ ነው የምሆን። ከኢትዮጵያ ውጭ ነው ወይስ የኢትዮጵያ በብርጭቆ እያንዳንድሽ ጌመር ተጠጫለሽ።
እኔ ቅጣት እወደዋለሁ። ማሜን ታውቃለህ? ሙክታር ምርጥ ነው። ምርጥ ሰው ተንኮለኛ አይደለም። ረጅም ሀሳቢ አይደለም። ይሄ ቆይ እንዲህ ባልሰራላት ባላረግላት የሚል ሰው አይደለም። ማሜን ነው እኮ በሰዓቱ ነው የሚጣላሽ። ያኔው ነው ከዛ በኋላ ይረሳል። ታውቃለህ? ሎንግ ተርም ይሄ አሲሮ ተንኮል አድርጎ ቆይ ባልጎዳት ምናምን አይነት ሰው አይደለም። ነው የለም። በዛ ሰዓት በቃ ቢሰድብሽም በዛ ሰዓት ነው። ከዛ በኋላ ይረሳል። ለዛ በጣም ነው የምወደው። ደግሞ ከምንም በላይ ምን ያህል መሰለህ ይሄ ሰዎች ሲደራረቡብህ አብሮ አይደረብም። እወደዋለሁ። ማሜን ታውቃለህ? ሙክታር ምርጥ ነው። ምርጥ ሰው ተንኮለኛ አይደለም። ረጅም ሀሳቢ አይደለም። ይሄ ቆይ እንዲህ ባልሰራላት ባላረግላት የሚል ሰው አይደለም። ነው ማሜን ነው እኮ በሰዓቱ ነው የሚጣላሽ። ያኔው ነው ከዛ በኋላ ይረሳል። ታውቃለህ? ሎንግ ተርም ይሄ አሲሮ ተንኮል አድርጎ ቆይ ባልጎዳት ምናምን አይነት ሰው አይደለም። ነው የለም። በዛ ሰዓት በቃ ቢሰድብሽም በዛ ሰዓት ነው። ከዛ በኋላ ይረሳል። ለዛ በጣም ነው የምወደው። ደግሞ ከምንም በላይ ምን ያህል መሰለህ ይሄ ሰዎች ሲደራረቡብህ አብሮ አይደረብም።